በዚህኛው ቪዲዮ ኤርድሮፕ ምንድነው? ለምንስ ተፈጠረ? ለምንድነው ገንዘብ የሚሰጠን? ማለትም የሱ ጥቅም እዚህ ጋር ምንድነው? ለምን ለኛ ትንሽ ብር ሰጥቶ ለሌሎች ሰዎች ግን ብዙ ብር ሲሰጥ እናያለን? ለምንድነው ኤርድሮፕ ወዲያው ሊስት እንደተደረገ ዋጋው የሚቀንሰው? ስለሚሉትና ሌሎችንም ያጠቃለለ 5 ክፍሎች ያሉት ፕራክቲካል ቪዲዮ አዘጋጅቼላችኋለሁ። እናም ስለ ኤርድሮፕ ትክክለኛውን መረጃ ማወቅ የምትፈልጉ ከሆነ ይሄንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ወደ ቪዲዮ። እሺ የመጀመሪያው ርዕሳችን የሚሆነው ኤርድሮፕ ምንድን ነው የሚል ነው። አጠር አድርገን ስናየው ኤርድሮፕ ማለት አንድን ክሪፕቶ ከረንሲ በነፃ የማከፋፈል ስርዓት ነው። ይሄም የሚሆነው አንድ አዲስ ክሪፕቶ ከረንሲ ወደ ገበያው ሲቀላቀል ኮይኑ በደንብ እንዲተዋወቅለት ሰዎች እሱ ላይ ባጠፉት ጊዜ ኢንቫይት ባረጉት ሰዎች ልክ እና ኢንቨስት ባረጉት ገንዘብ ልክ የእሱን ቶከን ያከፋፍላል። ልክ እኛ ሀገር አዲስ ምግብ ቤት ሲከፈት ቅናሽ አውጥተው በደንብ እንዲተዋወቅላቸው እንደሚያደርጉት ማለት ነው። እናም እሱ ታዋቂ የሆነ ሲመጣ ሰዎች እሱን የመግዛት ቻንሳቸው ስለሚጨምር ዋጋውን በዛ ልክ እንዲጨምርለት ያደርጋል እና ሊስት ሲደረግም በትልቅ ዋጋ ሊስት እንዲደረግ ያደርገዋል። ለእናንተ ደግሞ እንደ ሽልማት የእሱን ቶከን ይሰጣችኋል ማለት ነው። ኤርድሮፑን ቀስ በቀስ ትርፉን እያገኘ ይመጣል። አንድ ኤርድሮፕ ሊስት ሲደረግ ለምንድነው ዋጋው በጣም በቶሎ የሚቀንሰው? ይሄ የሚሆንበት ዋና ምክንያት የዲማንድ እና ሰፕላይ አለመመጣጠን። ይህንንም በምሳሌ ሳስረዳችሁ እዚህ ዓለም ላይ ያሉት ኮምፒውተሮች በተፈጠረ የኤሌክትሪክ አደጋ ሙሉ ለሙሉ ተቃጠሉና እንደ ድል ሆኖ የእናንተ ኮምፒውተር ተረፈ እንበል እና የእናንተ ኮምፒውተር ዋጋው ስንት የሚሆን ይመስላችኋል? ዋጋውን ተዉትና የዓለም መንግስታት እሷን ኮምፒውተር ለመውሰድ ጦርነት ሊከፍቱም ይችላሉ። እናም ይሄ የሆነበት ምክንያት ብዙ ሊገዛ የሚፈልግ ሰው አለ፣ ግን ያን ያህል ሊሸጥ የሚችል እቃ የለም። በተቃራኒው ደግሞ ባንኮች ገንዘብ መስጠትን ያቆሙና ሁሉም ሰው የሚበላውን ለመግዛት የቤት እቃውን መሸጥ ቢጀምር የቤት እቃው በጣም ርካሽ ይሆናል። ምክንያቱም ያን ያህል ሊገዛ የሚፈልግ ሰው የለም፣ ግን ደግሞ ሊሸጥ የሚፈልገው ሰው ብዙ ነው። ኤርድሮፖቹ ሊስት ሲደረጉም የሚያጋጥመው ይሄ ነው። ሁሉም ሰው ገንዘቡን ለማግኘት ክሪፕቶ ከረንሲውን መሸጥ ይጀምራል፣ ግን ደግሞ ያን ያህል ሊገዛ የሚፈልግ ሰው ስለሌለ ዋጋው በጣም ይቀንሳል ማለት ነው። እናም ይሄ ነገር የሚሆነው ኤርድሮፖች ላይ ብቻ ሳይሆን ሁሉም ሊሸጡና ሊገዙ የሚችሉ እቃዎች ላይ። ከዛ በፊት ልክ እንደዚህ አይነት ምርጥ ተምብኔሎችን በጣም በቅናሽ ዋጋ ማሰራት ይፈልጋሉ? የምሬን ነው ይፈልጋሉ? በቃ እንደዚህ ከሆነ እዚህ ጋር ባለው የቴሌግራም ቻናል ያዋሩ። ሁለተኛ ዘ ሂስትሪ ኦፍ ኤርድሮፕ ወይም ደግሞ የኤርድሮፕ ታሪክ። የመጀመሪያው የኤርድሮፕ ጽንሰ ሀሳብ የመጣው በ2012 የፈረንጆች አቆጣጠር ሲሆን ግን ደግሞ ኤርድሮፕ ወደ ገበያው የተቀላቀለው አሮራ ኮይን በሚባል ኤርድሮፕ በ2014 ነው። እናም ያኔ አዲስ ስለነበር የብዙዎችን ቀልብ አልሳበም ነበረ። ኢትዮጵያ ውስጥ ደግሞ በደንብ መታወቅ የጀመረው ኖት ኮይን ከተባለው ኤርድሮፕ በኋላ ሲሆን እዚህ ጋር በምታዩት ዩቱበር ምክንያት ነው። ከዛ በኋላ ልክ እንደዚህ አይነት ኤርድሮፖች እየበዙ መጡ። ሰውም ገንዘብ እንዲዘንብለት መጠበቅ ጀመረ። ግን ሊስት ሲደረግ ማድረግ ሆነ ስራው። ምክንያቱም ይሄንን አላወቁ። ናምበር 3 ለምን ዩቱብ ላይ እና ቲክቶክ ላይ የምናያቸው ሰዎች ብዙ ሰዓት ሳያጠፉ ከኛ ይልቅ እነሱ ብዙ ብር ያገኛሉ? በቪዲዮ መጀመሪያ ላይ እንደነገርኳችሁ የኤርድሮፕ ዓላማ ብዙ ሰዎችን መሳብ ወይም ደግሞ በብዙ ሰዎች ዘንድ ታዋቂነትን ማግኘት ነው። እናም እንደዛ ሊያደርጉላቸው የሚችሉት ሰዎች እነዛ ዩቱበሮች ወይም ደግሞ ቲክታከሮች ናቸው። ይህን የሚያደርጉበት መንገድ ደግሞ ወደ ዩቱብ ወይም ደግሞ ቲክቶክ የሚፖስቱት ቪዲዮ ላይ ስሙ እንደዚህ የሚባል ኤርድሮፕ መጣ ብለው የኮመንት ሴክሽን ላይ ወይም ደግሞ ዲስክሪፕሽን ላይ ሊንካቸውን ያስቀምጡላቸዋል። ከዛ ያ ቪዲዮ በሺዎች የሚቆጠር እይታና ብዙ ላይክ ያገኛል። ከነዛ ሰዎች መካከል ደግሞ 5000 ወይም ደግሞ 10000 የሚሆኑት ሰዎች በእነሱ ሊንክ ይገባሉ። የኤርድሮፕ ካምፓኒዎችም የሚፈልጉት ይሄንን ስለነበረ ለነሱ $2000 እና $3000 ሲሰጧቸው እናንተን ደግሞ $2 እና $3 ያሰናብቷቸዋል። አያሳዝንም? አዎ ያሳዝናል።
ግን ይሄንን ነገር አውቃችሁ እንድታዝኑ ያረኳችሁ እኔ ስለሆንኩኝ ይሄንን ቪዲዮ ላይክ አድርጉልኝ። እሺ፣ ለማንኛውም አላስገድዳችሁ። እሺ፣ ወደ አራተኛው እንለፍ። አራተኛ the dark side of airdrop ወይም ደግሞ የኤርድሮፖች ጨለማው ጎን። ጉግል እንደመዘገበው 99% የሚሆኑት ኤርድሮፖች ስካም ናቸው። ያሳዝናል፣ ግን ልክ ነው። እንዲያውኑ ከዛም ሳይበዙ አይቀሩም። ምክንያቱም ቴሌግራም ላይ ከ40,000 የሚበልጡ ኤርድሮፖች አሉ፣ ግን ደግሞ እስካሁን ሊስት የተደረጉት 20 አይሞሉ። ግን አሁንም ኤርድሮፖችን የመጫወት ሀሳብ ካላችሁ ስለ ኤርድሮፖቹ ምን ያህል አስተማማኝ እንደሆኑ ከጉግል እና ከተለያዩ ዩቱበሮች ቼክ አድርጋችሁ ብትጀምሩ ጥሩ ነው። እና ደግሞ እነሱ የተለያየ ቫልዩ የሚሰጡት ኢንቫይቴሽን ስለሆነ ከየት ማምጥታችሁ ኢንቫይቴሽናችሁን አሳድጉት። በየቀኑ እየገባችሁ ቼክ አድርጓቸው፣ እውነተኛ መሆናቸውንም ማረጋግጡ። ልክ እንደዚህኛው ኤርድሮፕ አመት ሙሉ አፍግተው አዛ እንዳያረጓችሁ ማለት ነው። እውነተኛ መሆናቸውን ቼክ ካረጋችሁ በኋላ ደግሞ የሚጠይቁትን ቅድመ ክፍያ ብትከፍሉ ጥሩ ነው። ቆይ ይህንን ቪዲዮ እስካሁን ድረስ ከተመለከታችሁት ቪዲዮውን ወዳችሁታል ማለት ነው። እናም ፕሊስ እኔን ስለሚያግዘኝ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ አድርጉ። አምስተኛ ስለ ኤርድሮፖች የምሰጣችሁ የግል አስተያየት። እስካሁን ድረስ ሃምስተር፣ ሩክስ፣ ካት፣ ኤክስ ኢምፓየር እና ሌሎችም ኤርድሮፖች ተጫውቻለሁ። እናም እኔም እንደናንተ ከነዚህ ኤርድሮፖች በጠቅላላ ያገኘሁት በድምሩ $30 አይሞላም። ከዚህኛው እንኳን በሚያሳዝን ሁኔታ እንደናንተም አላገኙም። በእንደዚህ አይነት መልኩ ነው ያሰናበቱ። እናም ካሁን በኋላ ሌሎች ኤርድሮፖች ላይ የመሳተፍ እቅድ የለኝም፣ ምክንያቱም በጣም ጊዜን ስላቃጠሉብኝ። ያው እኔም ይሄንን ስነግራችሁ እንዳንዳንዶቹ ዩቱበሮች የአንድ ኤርድሮፕ ስምና አጠቃቀሙን አሳይቼ ከእናንተ አቴንሽን $100 እና $200 መስራት አቅቶኝ አይደለም። ግን ቀስ በቀስ ስለዚህ ነገር ማወቃችሁ አይቀርም። ለዚህም ነው በአሁኑ ጊዜ ኤርድሮፕ ተጠቃሚ እየቀነሰ እየመጣ ያለው። ከዛ ውጪም ለእናንተ ትክክለኛ ነገር አሳይቼ የማገኘው $10 እና $20 ይሻለኛል። ምክንያቱም ይሄ ነገር በእውነት ላይ የተሞረኮሰ ሲሆን ማደጉ አይቀርም። እናም እናንተም እነዚያ ላይ ጊዜያችሁን ከምታጠፉ የራሳችሁን ኮንተንት ክሬት አድርጋችሁ ዩቱብ ላይ ብትፖስቱ ጥሩ ነው። እናም ዩቱብ ላይ እንዴት መፖስት እንዳለባችሁ፣ ዩቱብ ቻናል እንዴት መክፈት እንዳለባችሁ እና ሌሎች ቪዲዮዎችም እኔ ቻናል ላይ ታገኛላችሁ። ለማንኛውም ግን ዩቱብ ላይ ኮንተንት ክሬት ማድረግ የምትፈልጉ ከሆነ እነዚህ ቪዲዮዎች ይጠቅሟችኋል። እናም እነዛ ቪዲዮ ላይ እንገናኝ። ይመቻችሁ።